አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜማ ዩቲዩብ ቻናል ተከታታዮች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። ሰላማችሁ ብዝት ይበል ማለት ነው። ዛሬ ይዤላችሁ የመጣሁት አዳራ ድራማን ክፍል 53 ነው። እነሆ እንድትከታተሉ በአክብሮት ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ስለማድረግ ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሳጥን እንድታስቀምጡ በአክብሮት እጠይቃለሁ። ወደ ድራማው ይዤያችሁ አመራለሁ። እኔ ብሌን ዛሬ እንግዲህ እናቷ ማን እንደሆነች የምነግርብሽ ቀን ነው ብሎ ሳሚ እጅጉን ልቧን ሰቅሎታል። እሷን በጉጉት ምክርህንም ሰምቻለሁ። እባክህ ሳሚ የምነግርህ ነገር ካለ ወይም እናቴ ማናት እያለች ታጣድፈዋለች። ሳሚም ተረጋጊ፣ ካልተረጋጋሽ ነገሮቹን ታበላሻቸዋለሽ። ልነግርሽ አይደል ብሌን እባክሽ በማለት ብሌንን ለማረጋጋት ይሞክራል። እኔ ተረጋግቻለሁ፣ ተበቂም በላይ ምክር ሰምቻለሁ። እባክህ ሳሚ እናቴ ማናት ትለዋለች። እሱም እናቴ ማናት ብሎ ትንሽ ካሰበ በኋላ ወስኖ ስለነበረ እናቷ ሰላም እንደነበረች ይነግራታል። በጣም ብሌን ያላመነችውና ያልጠበቀችው ነገር ስለሆነ እናቴ ሰላምዬ ናት ስትለው ወይም እትዬ ናት ስትለው፣ አዎ እትዬ ናት፣ ለወንድሟ ነው እንደዚህ እያደረጋችሁ ወይም አቶ እንትና ነው ወይም በኃይሉ ነው እንደዚህ እያደረጋቸው እና አንቺን ትታሽ ወደ አረብ ሀገር ስትመጣ እሱ ደግሞ የምትልከውን ብር ለራሱ ስለሚጠቀመው አንቺን አውጥቶ ጎዳና ላይ ጣለሽ። በዛ ምክንያት ተለያያችሁ። ስትመጣበት ምን እላለሁ በማለት ቃልን ወደ ቤት አስገባት። ታሪኩ ይሄ ነው በማለት እዚሁ እስሬ ሆና ነበረ በናፍቆቷ ስቃጠልና ስፈልጋት የነበረው እያለች ብሌን በጣም በከባዱ ስቅስቅ ብላ ታለቅሳለች። ሳሚም እንግዲህ ወደ ማልቀስ እንደሌለባትና በቃ እውነቱን አወቅሽ ምን ያስለቅሰሻን ቢላትም እሷ ግን እናቴን እኮ ስንቴ ሊገሉብኝ ነበረ ብላ በማስታወስ ታንዴም ሁለቴ ሶስቴ በመርዝ እናቷን እሱና ቃልና በኃይሉ ሊገሉባት እንደነበረ ታስታውሳለች። በጣም በማልቀስና በመንሰቅሰቅ ተንግዶ ወደ እናቴን አገኘኋት፣ በጣም ባለውለታዬ ነህ፣ እስከ ዛሬ ካደረግኩልኝ ሁሉ አንተ ልዩ ነህ፣ በጣም ነው የማመሰግነው ሳሚ እያለች ለማንኛውም ተንግዶዳ እኔ ልጇ አለሁላት፣ ማንም ሰው አጠገቧ አይደርስም እያለ መደንፋቷ ስጀምር እባክሽ ተይ ብሌን እንደዛ አታድርጊ፣ ምክንያቱም አንቺ እንደዚህ ስታደርጊ ሰላምም እውነቱን አትቀበልም፣ አንቺ ልጄ ናሽ ብላ አትቀበልም። ስለዚህ አሁን የምርመራ ውጤት እናደርግና ምርመራው እስከሚመጣ ድረስ አንቺ መታከስ አለብሽ በማለት ይነግራታል። እሷም እሺ ትላለች። ለማንኛውም ስቅስቅ ብላ እያለቀሰች እንደዚህ ራሷን አዝሯት ወይም ራሷን ልስት ነበረ። ትንሽ አስገድፎ ወይም ጥላ አስቀምጦ ትንሽ ካረጋጋት በኋላ በጣም እያለቀሰች እናቴ እኔ እኮ በጣም ነው ናፈኩሽ፣ በጣም ብዙ እያስታወሰች ወደኋላ እንዳንቺ አይነት እናት ባለኝ እንዳንቺ አይነት ልጅ ባለኝ እየተባባሉ ስለነበረ ሁለቱም በጣም እንደሚፈላለጉ የኔ ልጅ ስትላት ምን ነው እናቴ ባደረገች ብላ የተመኘችው እናቷ እንደሆነች ስታውቅ ይህን ሁሉ ያደረገው በቃሉ ነው ማለት በኃይሉ ነው በማለት ይነግራታል ማለት ነው። ከእንግዲህ ወዲያ ግን ማንኛቸውም አጠገቧ አይደርሱም በማለት ስትል በኃይሉ ከቦዲጋርድ ጋር ከላይ ብቅ ይላል ማለት ነው። ብሌንን ከኋላው አስገድፎ አንተ ጨርሳቸውና ና እኔ እላይ ጠብቀሃለሁ ብሎ በኃይሉ እንግዲህ ይሄዳል ማለት ነው። ቦዲጋርዱ እንግዲህ ልክ እንደደረሰ ብሌንን ነበረ ወርግሮ የጣላት። እሱም ሴት ልጅ ላይ እንዴት እጅህን ታነሳለህ? ወንድ ከሆንክ ለምን እኔን አትገጥመኝ የሚለውን ማለት ነው። የያዘው ዱላ የሚያስፈራ ቢሆንም እንደ ወንድ ግን እጅ ለእጅ ነበረ መገጣጠም የፈለገው ሳሚ ማለት ነው። ስለዚህ ይገጥመዋል። ትንሽ ከተደባደቡ በኋላ እንግዲህ ያው ሳሚ አይሮ ቅጥቅጥ ያደርገዋል። እንዳይሞትብህ እባክህ ገና ደስታዬን በሽታ እንዳታረገው በማለት ከዛ ይዛው ትጠፋለች ማለት ነው። ሰውየውም እንግዲህ ብሌንና ሳሚን ገደልልኝ ብሎ በደስደስ ሳይጨርስ
ትንሽ ቆይቶ ቆየብኝ ብሎ ሲመጣ ቦዲጋርዱ ራሱ ተዘርሮ ነበረ። አንተ በግታ አህያ ይህን እንዴት መወጣት ያቅተሃን በማለት በጣም በስድብና በእንትን እየሞለጨው እያለ ወደ ቤታቸው ሁለቱም አምልጠው ነበረ። ድንገት ቃል ደግሞ ወረቀት ወይም የአባቱን የሰለሞንን ወረቀት ወይም ዶክሜንት ቤት ውስጥ ፈልገሽ አምጭ ባላት መሰረት ወይዘሮ ገነት ሳትኖርላት ፈልጋ ያገኘችውን ወረቀት ልትወጣ ስትል ገነት ትይዛታለች ማለት ነው። ምንድን ነው ስትላትም ካቆመችበት ትምህርት መቀጠል እንደምትፈልግና ደሞም ያኔ ሌላ ነገር አይደለም ስትላት እኔ እኮ በጣም ነው ማምንሽ የኔ ልጅ ግን አምጪ ላንብበው ስትላትም የባሏ ዶክሜንት መሆኑን ትደርስበታለች። እንዴት እንደዚህ ታደርጊያለሽ አንቺ ውሻ ውጭልኝ ቆሻሻ ነሽ ስትላትም እኔን ዛሬ አልሰጥም ባትኝም ነገ ጧት ግን በኃይሉ መጥቶ መውሰዷ አይቀርም። ስለዚህ ደሞም የልጆችሽን ነፍስ ሊያሳጣሽ ይችላል። እሱ ደግሞ እንዳይሆን ስለምትፈልጊ እባክሽ ስጪ ትላታለች። ምንም አማራጭ የሌላት ገነት በጓደኛዋና በልጆቿ የማትደራደረው እንግዲህ ትሰጣታለች ማለት ነው። ዳግምና ብሌንን እንዲጎዳባት ስለማትፈልግ ከዛም ብሌን እንግዲህ ወደ ቤት እየተመለሱ እያለ አቅፋ ስትሰናበተው ወደ ቤት ግቢና ነገር ግን ምንም እንዳልተፈጠረ ሆነሽ ሞክሪ ይላታል። ተቃቅፈው ሊለያዩ ሲሉ እንግዲህ ዳግም ይደርስና በቦክስ ይመታዋል። ብሌንም በጣም ተናዳ ትናገረዋለች። ቆይ ግን የእናንተ ተንግዶዳ ፍቅረኛሞች አይደለንም፣ ሳሚ ደግሞ ተንግዶዳ ባለውለታዬ ነው ስትልም በክፍተታችን ሊገባብና እንዴት አንተ ከቃል ጋር አብረህ አድረህ እንዴት ስለኔ ታወራለህ? ምንስ አገባህ? ተንግዶዳ ስለ እኔ የሚያገባህ ነገር የለም ብትለው እሱ ግን የሚያገባው ነገር እንዳለና የእሷና የእሱ ፍቅር እንዳላለቀ ፍቅራችንን ለምን በዚህ እንዲቋጭ ታደርገዋለች ቢላትም እሷ ግን አልሰማህም ብላ እንግዲህ ዳግምን ከዛ ታባረዋለች። እንግዲህ ሳሚ በጣም እሷና እናቷን የመጠበቅ ግዴታ እንዳለበት ሲነግራት እሷ ግን አሁን ለሚጠይቃት የፍቅር ግንኙነት ዝግጁ እንዳልሆነችና እንደማትጎዳው እንትን ስላለችው ትነግረዋለች። እኔ ካንቺ መልስ ስለምጠብቅ አይደለም በጣም ነው ማፈቅረሽ፣ ይሄ ደግሞ ለእኔ ግዴታዬ ነው። ለማፈቅረው ሰው ከማፈቅረው ሰው ደግሞ ምንም አልጠብቅም ትልና ትሄዳለች ማለት ነው። ቃል እንግዲህ ወረቀቱን ወይዘሮ ገነትን ይዛ ስኬድ ወይዘሮ ገነት የመጨረሻ ዳግምን የምትወጁ ከሆነ እባክሽ ይህን ወረቀት አትስጭው፣ ምክንያቱም ዳግምንም ይገለዋን ስትላት መንገድ ታብሰለስልና ወረቀቱን በሌላ ቀይራ ትሰጠዋለች። አቶ በኃይሉ በጣም የተናደደው በነ ሳሚና በነ ብሌን፣ በእሷ ግን በጣም ደስተኛ ሆኖ አንቺ እኮ ጀግና ነሽ እያለ ሲያደናንቃት የነበረው ትንሽ ቆይታ ብሯን ይዛ ስኬት ደውሎ ቶሎ ነይ ይላታል። ስትመጣም ወረቀቱ የማይረባና አርቲፊሻል እንደሆነ ያን ብርም ይቀበላታል። እሷ ደግሞ እያገኘችው ይሄን እንደነበረና ሌላ ደግሞ ስታገኝ እንደምትሰጠው ቃል ትገባለትና ከዛ ብሩን መልሳ ትሄዳለች። ወይዘሮ ገነት ስትመጣ እንግዲህ እያለቀሰኝ ነበረ። የሆነውን ሁሉ ወረቀቱን ትሰጣታለች ማለት ነው። ይሄ ወረቀት ግን ወይም ይሄ ዶክሜንት ምንድን ነው ትላታለች። እንዴት አልሰጣቸውም ግን ስትል ብሌን እንግዲህ ተንግዶዳ እንድትወስድብኝ ዳግምን አልፈልግም፣ ዳግምንም መጉዳት አልፈልግም፣ የዳግም ሚስት መሆን ነው የምፈልገው። አንቺ ደግሞ ልጅሽን ወደሽ ፈቅደሽ ትድሪልኛለሽ፣ ስለዚህ ዳግምን መክዳት አልፈልግም። ለዛ ነው ግን የወረቀቱ ሚስጥር ብትነግሪ ብትላትም እሱ ለልጄም አልነገርኩት ለራሴ ሚስጥር ነው በማለት ወረቀቱን መልሳ ለወይዘሮ ገነት ትሰጣታለች ማለት ነው። እንግዲህ ብሌን እንግዲህ ወደ ቤቷ ትሄዳለች ማለት ነው። ቤት እንደሄደች እንግዲህ ሰላምዬ ጧ ብላ ተኝታ ነበር ማለት ነው። ይህንን የሚያየችው ብሌን በቃ ስቅስቅ እያለች ስለ እናቷ እያሰበች እናትና ልጅ አንድ ቤት ቁጭ ብለው መናፋፈቃቸው እናቷን ስትፈልግ ስትዋትት እስከዛሬ መቆየቷ በጣም ያሳዝናትና እናቴ እያለች የተኛችበት ስቅስቅ ብላ በዚች እጆች ነበረ በልጅነቴ ስታጫውችኝና ስታጎርሽኝ የነበረው እያለች እያለቀሰች እያለ እንግዲህ ድንገት ብንን ትልባታለች ማለት ነው። ይህንንም በማድረጓ እንግዲህ ምን ሆነሽ ነው ስትላትም እሷም የኔ እናት የኔ ውድና ስትል ሰምታት ስለነበረ ምንድነው ስትላት እንግዲህ ያው እናቴ ስለናፈቀችኝ እንጂ ለሌላ ነገር አይደለም ብላ እንግዲህ ለማስመሰል ሞክራለች። ለማንኛውም ቃልም እንግዲህ ተንግዶዳ እኔ ብተውሽ እሱ ስለማይተውሽ ይህን ዶክሜንት አርቀሽ ደብቂ ትላታለች ማለት ነው።
እንግዲህ ልጁንም ወይም አቶ በኃይሉም ቦዲጋርዱን ታሳከመ በኋላ የመጀመሪያ ስራው ሳሚን የመግደል ይሆናል ማለት ነው። ይህን የሰማው እንግዲህ ሳሚ ለሱ እንደማያንስና የተለያየ መረጃ እንዳለውና መልሶ ለችግረኞቹ ወይም ለጥላቶቹ እንደሚሰጥ ያሳልፎ ይነግረዋል ማለት ነው። ይሄን ቢለውም እሱ ግን በዋዛ የሚፋታ ሰው አይመስልም። ነገር ግን ድጋሜ ወረቀቱን ታላመጣችሁ ሁላችሁንም ነው እንጨርሳችሁ ማለት ያስፈራራቸዋን። እንግዲህ ብሌን እናቷን አግኝታለች። እንኳን ደስ አለሽ ብሌንን አድናቂዎች